ሰላም ውድ የቻናላችን ተከታታዮች፣ እኔ ካሳው ነኝ የዲማ ሆፕ ሪል ስቴት የሽያጭ አማካሪ። ዛሬ ዲማ ሆፕ ሪል ስቴት በ22 ሲግናል ገንብቶ ያስረከበውን እጅግ በጣም ቅንጡና ሌግጀሪ አፓርትመንትና ሌላ ደግሞ አሁን ለሽያጭ ላይ ወይም ደግሞ በሽያጭ ላይ ያሉ ሳይቶችን መረጃም ሰጣችሁናል ማለት ነው። ይህ አፓርትመንት ደግሞ ዛሬ ማሳያችሁ 22 ሲግናል ላይ ሙሉ በሙሉ ገንብተን ለነዋሪዎች ዝግጁ ያደረግነው 290 እና 260 ካሬዎች ናቸው ማለት ነው። ታዲያ እዚህም ጋር ከፈለጋችሁ ወይም ደግሞ ሰፋፊ ካሬ ከፈለጋችሁ እጅግ በጣም ሌግጀሪ አፓርትመንት 290 ካሬ 22 ሲግናል ላይ የሚገኝ ይሆናል ማለት ነው። ዋጋውን ለመንገር ያህል 40 ሚሊዮን ነው። ዳይሬክትሊ ሙቭ ኦን የሆነ አፓርትመንት ነው ማለት ነው። 290 ደግሞ ከሰፋባችሁ ዲማ ሆፕ ሪል ስቴት አሁን ላይ በሾላ መብራቱ ከባለ 1 መኝታ እስከ ባለ 3 መኝታ እና በቦሌ ጃፓን ደግሞ ራማዳ ሆቴል አጠገብ ባለ 3 መኝታ ልክ እንደዚህ ገንብተን ልናስረክባችሁ በሽያጭ ላይ ነን ማለት ነው። የቦሌ ጃፓን ወይም ደግሞ ቦሌ ጃፓን ራማዳ ሆቴል ጀርባ ላይ ያለው አፓርትመንታችን ሙሉ በሙሉ ልክ እንደዚህ አርገን ገንብተን የምናስረክበው ወይም ደግሞ በሆቴል ስታንዳርድ የሚገነባ እጅግ ቅንጡ አፓርትመንት ነው ማለት ነው። በፍሎር 5 ቤቶች ይኖሩናል። ልክ እንደዚህ ማለት ነው። ጂም፣ ስፓ፣ የከርሰ ምድር ውሃ፣ ቤዝመንት ፓርኪንግን የያዘ ቴራስን የያዘ የስብሰባ አዳራሽን የያዘ ጂፕላስ 15 የሆነ አፓርትመንት ነው የቦሌ ጃፓን አፓርትመንታችን። ታዲያ እሱ ጋር ጥቂት ባለ 3 መኝታ ቤቶች ይቀሩናል 155 ካሬ ማለት ነው። ግንባታው ግን ልክ እንደዚህኛው አፓርትመንት ወይም ደግሞ 22 ሲግናል ላይ ገንብተን እንዳስረከብ ነው አይነት አፓርትመንት ነው የሚሆነው ማለት ነው። ሌላ ደግሞ ዲማ ሆፕ ሪል ስቴት አሁን ላይ በሾላ መብራት ከባለ 1 መኝታ እስከ ባለ 3 መኝታ ከ77 ካሬ ጀምሮ ማለት ነው። 77 ካሬ ባለ 1 መኝታ 108፣ 109 እና 114 ደግሞ ባለ 3 መኝታዎችን በሽያጭ ባለ 2 መኝታዎችን በሽያጭ ላይ ነው። ባለ 3 መኝታ ደግሞ 156 የካሬ አማራጭ ኖረናል ማለት ነው። ታዲያ 77 ካሬው ኦልሞስት 9 ሚሊዮን አካባቢ ነው የሚሆነው። ኦልሞስት ወደ 10 ሚሊዮን አካባቢ ነው የሚሆነው። ካሬ 130 ሺህ ብር ነው እየሸጥን ያለ ነው። ባለ 2 መኝታ ደግሞ እስከ 14 ሚሊዮን ነው የሚያልቀው። ባለ 4 ደግሞ ባለ 3 ደግሞ እስከ 20 ሚሊዮን የሚያልቅ ማለት ነው። 156 ካሬ ሾላ ላይ አሁን ላይ በዳውን ፔመንት በ15% ቅድመ ክፍያ ከ1 ሚሊዮን 500 ሺህ ቅድመ ክፍያ ጀምራችሁ በሾላ መብራቱ ወይም ደግሞ ሾላ መብራቱ ራሱ ጋር አስፓልት ዳር ያለ እጅግ በጣም ቅንጹ አፓርትመንት ጂፕላስ 15 የሆነ አፓርትመንት እየገነባን ነው የምንገኘው። ከባለ 1 መኝታ እስከ ባለ 3 መኝታ የምታገኙበት ሳይት ነው። ሾላ መብራቱ ጋር መስቀለኛው መንገድ ጋር ማለት ነው። ታዲያ እናንተም አፓርትመንቶቹን ወይም ደግሞ የንግድ ሱቆቹን የግላችሁ ማድረግ ትችላላችሁ በሾላ መብራት። ሌላ ደግሞ በቦሌ ራማዳም ከፈለጋችሁ ባለ 3 መኝታ ቤት አለ፣ መኖሪያ ቤት ብቻ ማለት ነው። እንደዚሁ በ22 ሲግናል ላይ ገንብተን እንዳስረከብ ነው አይነት አፓርትመንት ማለት ነው። የንግድ ሱቅ ስትፈልጉ ደግሞ ሾላ መብራት ላይ ከ20 ካሬ ጀምራችሁ ከ12 ካሬ ጀምራችሁ እስከምትፈልጉት የካሬ አማራጭ ድረስ ታገኛላችሁ ማለት ነው። እኔ ካሳሁን እባላለሁ የዲማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። እታች በማስቀምጥላችሁ ስልክ ኮንታክት ብታደርጉ ሙሉ መረጃ ሰጣችሁናል ማለት ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።